ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የከረፍት በፊት እንግዲህ ዛሬ እንግዳችን ፓስተር ስንታየው መንግስቴ እንግዲህ ለአገልግሎት ተጠራው ግን እንደው እሱን ሽሽት ወደ ክፍለ ሀገር ሄድኩኝ እዛም አማኞች አልነበሩም ብለሽ እዛ የገጠመሽኝ የነገርሽና ያቋረጥሽው ቀጥል። እሺ እንግዲህ አስቀድሜ በተለይ አገልግሎትን በተመለከተ ብናገር በጣም የምወደው ከህይወቴ ካመክሮ እግዚአብሔር ካስተማረኝ ነገር አገልግሎት በጣም ጥሪ ነው። እግዚአብሔር የሆነ ኮሊንግ ነው። በራሳችን ምን ሆነው አይደለምና መጽሐፍ ቅዱስም ላይ አሁን ሙሴን እግዚአብሔር ሲጠራው ደካማ ነኝ እንዳለ አልችልም እንዳለ ግን የሚያስችል እግዚአብሔር እንደጠራው እናያለን። ዳዊትን ገና ከልጅነቱ እረኛ ሆኖ እንደጠራው ያውም ለንጉስነት ተቀባው እናያለን። ኤርሚያስን ለነብይነት እንደጠራው ከማዕፀን ጀምሮ እንደቀደሰው እናያለን። ሌሎችንም በነቢያት ደረጃ በፓስተሮች ደረጃ በወንጌላውያን ደረጃ በሐዋርያት ደረጃ በነቢያት ደረጃ ጥሪ በጣም ወሳኝ ነው። እግዚአብሔር ካልጠራ በቀር ከባድ ነው እና እሱን ነበር መፈራው። ምክንያቱም ከመጽሐፍ ቅዱስ ውጭ ደግሞ በጊዜው የነበሩ ማያቸው በጣም እንጃ በመድር ላይ እንደዚህ አይነት ሰው አለ ወይ ብዬ ህይወታቸው በጣም የሚገርመኝ አይነት እንደውም ምግብ ይበላሉ ወይ እስከምል ድረስ በኋላ ማለት ነው በጣም ተጠማው ነበር ህይወታቸውን። ግን እኔ ሆናለሁ ብዬ አስቤ አላውቅም። ከድሜም አንፃር ደግሞ ባህላችን የማይፈቅድም ሴት ነኝ አላየሁም። ደግሞ ሴት እንደዛ ቆርጦ ወጥቶ ያገለገለ አላየሁም። አንደኛ ደግሞ የደርግ ጊዜ ነው። መንግስትም ቀላል አይደለም፣ ኮሙኒዝም ነው እንደሆኑ አይደለም። በኢህአዴግም ጊዜ ነፃነት ነው ለመናገር መንግስት ብቻ አይደለም። እኔ እንደውም ሁሉ ጊዜ ላለው ኢህአዴግ ከጫካ ልክ ሲገባ እኔም ከጫካ ነው አብረን የገባ ነው እላለሁና ምክንያቱም መከራ ያንን ያክል ስለነበረ ስለዚህ ምን ለማለት ነው የተደራረቡ ነገሮች ነበሩ። እኔን እንዳልወጣ በስጋ ቢሆን አልወጣም፣ በአይምሮዬ ቢሆን አልወጣም። በእውነት ግን እሱ ያው የጥሪ ጉዳይ ነው እና ከዛ በኋላ ያው አጎቴ ቤት ቆየው። ግን በዛ አይነት መቀጠል ከበደኝ። ለምን ለጌታ ማይመች የሆንኩ መጣሁ፣ ያመጽኩ መጣሁ። በእግዚአብሔር ሐሳብ ማድረገው ኃጢአት የለም ግን ወደ ሐሳቡ መምጣት ግን አቃተኝ፣ ከበደኝ በጣም እና ክርስቲያን ሆኜ ንጹህ መመን ሆኜ በቃ ጌታው ተወኝ፣ በቃ ተወኝ ባክህ፣ ራራልኝ ባክህ፣ በቃ ላምልክህ በቃ ማለት በየቀኑ ግን የሚመጣበት መንገድ ረፍት ነሳኝ እና አንድ ቀን እንደውም አጎቴ እንደው አንቺ ጴንጤ እኮ ታማኝ ነው እና በዚህ አሁን 12 ጨርሰሻል ይሆን በርታ ኮንስትራክሽን የሚባል ነበር እና አጎቴ ማናጀሩ ጓደኛው ነው። እሱ ጋር ወሰድሽና ገንዘብ ያዥሁኝ እናንተ ገንዘብ ላይ ጥሩ ናችሁ አለ። እንደዛሬው ሳይሆን ታማኝ ነው። በእርግጥ እውነት ነው። ክርስቲያን በጣም ታማኝ እውነት ነው። ደርግ ራሱ እኮ ያሳደደ ግን ታማኝነትን ያደንቀዋል። ላንተ እኮ ነው አደራ የሚሰጥህ ያሳደደ እየገረፈ ሚስጥር ላንተ። እኔ አንድ ካድሬ ነበር አንድ ያስጠጋኝ ክርስቲያን አጥቼ አዲስ አበባ ማለት ነው ቅድስት ማርያም አካባቢ ነበር የሚኖረውና ሁሌ ሰለቸኛል። በቃ ሲመሽ ራሱ ሰለቸኛል። የት ነው ማድረው ይያል እንተ አንዴ እሱ አስጠጋኝ ሚስቱን እንደውች ልጅ ባክሽ እንደው አንድ ቀን ቡና በያት ምን እንደሆነ አላውቅም ታሳዝነኛለች ይላል። ካድሬ እኮ ነው እምነቴን ያውቃል። ከዛ እነሱ ቤት አንድ ሁለት የመሄድ ጀመርኩ። ለምን እዚህ አትኖሪም አሉ ሁለቱ። ደስ አለኝ ምክንያቱም እየሰለቸኝ ነው ሲመሽ ሲመሽ ምታድርበት የለኝም ዛሬ አንድ ቦታ ነገር ነው። በቃ ያንንም አንዳንዴ አምሽቼ ነው ገርማል ማመሽበት ደግሞ ሰዓት እንዳይሰለቻቸው እያልኩ ማድርባቸው ወገኖች ሲመሽ ነው የሚሄደው። እዛ ፌርማታ በተለይ ቅድስተ ማርያም አጠገባን ፌርማታ ነበር ድሮ። እሷ ላይ ሁሌ እኔ ነኝ የምገኘው ቁጭ እላለሁ በቃ እና ይናፍቀኛል። ሰው ቤት ኑሮት ወደ ቤት ሲሄድ እና እሱ ላይ ነው በቃ ጌታ ሆይ ያልኩኝ አንድ ቀን የመጨረሻ ሰው በመድር ላይ እኔ ሳልሆን ቀራለሁ ብያለሁ እና ባትፈጥረኝ ኑሮ እንኳን ያልኩበት ጊዜ አለ።
ግን ጌታ ምን አለኝ የመጨረሻ ሰው ምድር ላይ ማን ነበር አለኝ እና በዛ በቃ አለቀስኩም ንስሐም ገባሁ ለካ አንተ ነበር የመጨረሻ ሰው በምድር ላይ ያልነበርኩም ያውም ለራሴ ዓላማ ይመጣ ለኔ ነፍሴን ለማዳን ነው እሱ ግን እኔን ለማዳን ነው እና በጣም ልቤን ነክቶኝ ከዛ እነዚህ ካድሬ አስጠጋኝ ማለት ነው እና በጣም ከገረመኝ ማረሳ ሁሌ ከሚገርመኝ ነገር እግዚአብሔር ለሰው ሞገስን ከሰጠ ያ ሰው ደግሞ እንደ እግዚአብሔር ቃል በየትኛው ሁኔታ ውስጥ ጌታ ለማስከበር ከጨከነ ጌታ ካንተ ጋር ነው የሚሆነው ነገር ማለት ለዮሴፍ ሞገስ ይሰጣልና ነይ እሷን ጴንጤ ጥሪያት አብረን ብላ ይላል እኔ ደግሞ ምግብ ለብቻ እንዲሰጡኝ ነው አንደኛ በነፃነት መጸለይ ፈልጋለሁ ሁለተኛ ደግሞ እነሱ የቤቱ ባለቤቶች ናቸው እኔ ተጠግቼ ነውና አብሬያቸው ማድ ለመቅረብ እንትኑ አይፈቅድልኝም እነሱ ግን ይጠሩኛል እና ከሁሉ የሚገርመኝ ደግሞ ጸልይ ይለኛል ስጸልይ ደግሞ እግዚአብሔር ትልቅ አርጌ ነው ማመሰግነው ይሄን ማድ ስለሰጠን ከጸሎት በኋላ ግን የሚገርመኝ ይሄን ማድ ግን ማን የሰጠሽ ይለኛል እኔ አይደለሁም ይለኝ አይ እኔ እንግዲህ ሁሉን እግዚአብሔር እንዳረገ ስለማምን በቃ እሱ ነው ማመሰግነው እናንተንም ደግሞ ሰጠኝ እናንተ እሱ ነው ባረካችኋለሁ ወለዋለሁ እና ለተወሰነ ጊዜ ከብዶት ነበር ግን ሳይፈልግ ነው የሚወደኝ ሳይፈልግ ነው የሚያከብረኝ ያው እየተሳደቡ ይደነቃሉ ስለምን እግዚአብሔር ቃል ነገር ይገርማል በጣም ያሳለፍኩት እና ምን ይለኝ ነበር መሳሪያ አለው ሽጉጥ እና አንቺ ትውያለሽ ዛሬ እዚህ ቤት ይለኛል ሚስቱን ያምናት እኔ ነው የሚያምነኝ ይገርም እና ክርስቲያን እንዴት ጄኒውን የሆነ ላይፍ እንደሚኖር መኖር እንዳለበት እና ሰዎች የፈለገውን እንኳን እምነትን ቢቃወሙ ህይወትን ግን ይወዱታል እኔ እንደው እስከዚህ ሰዓት ድረስ ይገባኝ ነገር እየጠሉህ ግን ይወዱሃል ያከብሩሃል ደግሞ ይፈሩሃል ደግሞ እውነት ነው ይሄን በጣም እስር ቤት ሁሉ አይቼዋለሁ ይንጫጫሉ እስረኞች እንግዲህ ጨዋታ ምናምንና ጨዋታ ስለምናፍቅን የምን ሰው ስለሆነ ለመጫወት አብሬያቸው ሲሄድ ጸጥ ይላሉ መጣች ብለው መጣች አክብሮታቸው ነው ጥላቻቸው አይደለም ያከብራሉና ታማኝነት እሱ ጋር ይቻላል ሚስቱን አምናትን ግን እኔን ያምነኝ አንቺ ካለሽ መሳሪያውን ትችላለሽ በሌላው አንፃር ደግሞ ይቃወመኛል እና እነ ማርክሲዝም ነው የሚሰብክልኝ ሁሉ ጊዜ አንድ ቀን ምናልኩት ወደ ሆስቴል ሲሄድ ማለት ነው ቅዳሜ ፕሮግራም አለና ያው ልብሴም እስከዚህም ነው ቀይረውም ነገር የለኝም ራሴን እየፈለኩ አላገኝም ግን ሆኖ ልክ ጳውሎስ የውስጥ ሰውነታችሁ ለትለት ይታደሳል የውጭ ሊቆሳቆል በጣም የኔ መዝሙር ናት ይሷቃል እና ወደዛ ልሄድ ስም አሁን እኮ በቃ ሞቶ ያልተነሳ ትርጉም የሌለው እኮ መታመልከው ሲለኝ እንዴት እንደተሰማኝ ልነግርህ ተመልሼ ነው የተናገ ያንተ ኮነ ሌኒን ከሞት አልተነሱ ኢየሱስ ነው ከሞት የተነሳው እና ቤትህን ይቅርብኝ አልኩት እኔ አውቃለሁ አንቺ ምንም ቢቀርብሽ ግዴለሽ እና ይቅርታ ብሎ እንዳትቀሪ በዛው አለኝና ተመልሼ መጣ ማለት ይሄንን ያክል ይሆንም ይወዱናል ለማለት ነው እውነት ነው ይወዱናል ከዛ እንዴት ሆንሽ ወደ ትዳርስ እንዴት መጣሽ ወደ ውጭ ሀገርስ እንዴት ነው የወጣሽው ያው ያለን ጊዜ አጭር ስለሆነ እሱ በጣም ረጅም ነው ችግር የለም ሌላ ቀን ደግሞ እንጨምራለን ሌላ ቀን ቢሆን ይሻላል እና ስቴፑን ጠብቄ እሺ ሂጂ እና አገልግሎቱን ያው ከብዙ ዋጋ መክፈል በኋላ ከብዙ አለመታዘዝ በኋላ በቃ ጌታ ረዳኝ እውነት ለመናገር እዛ ሞጣ ነው የጨረስኩት ምክንያቱም በሚያስፈራ አይነት ነው ጌታ የመጣው ዳንዴና ለመጨረሻ የሚገርም እና ባጭሩ እንደው ብናገረው ሌሊት ይመስለኛል እና የባህል ልብስ ለብሼ ትንሽ ቤት ናት ያለች በራይ ነው ማየው በሯ ላይ ቁጭ ብዬ ጌታ ነው መጠብቀው ቀጥሮኛል ይመስለኛል እንዳየው እየጠበቁ ሳለ በጣም ይሄ በወንጌል ላይ ብዙ ህዝብ ከኋላ ሆኖ የሚከተለው አለ አይደል እንደሱ አይነት ሆኖ መጣ ወደ ቤት ብቻው ነው ጌታ የሚመጣ የመሰለኝ ብዙ ህዝብ አለ አሁን እቺ ቤት አትበቃም እላለሁ ከዛ ከሩቅ አይቶኝ ግን አዝኖብኛል
ልቤ ብሎ የሚወላውለው ልቤ በሱ አሳዝኘዋለሁ እና አዝኖ ከሩቅ አይቶኝ በቃ ማየት አልፈለገም ግን ወደ ጎጆዬ መግባት ይፈልጋል በሩ ላይ ትቶኝ እዛንዴ ብዬ አንድ ወንድም አጠገቡ አለ በጣም አጠገቡ እና ትልቅ መዝገብ ይዟል ጌታ እንደዚህ እጁን እንደዚህ ወደ ላይ ብሎ ይይዞ ለሱ ሊሰጠው ይመስለኛል መዝገቡ ከዛ ወደ ቤት እየቀረቡ አይኑን ያየሁ እንደ ድሮ ማለት ከሱ ጋር እንዳለኝ ነገር እንደ ድሮ አይሆንልኝም በጣም ልብ ያዘነ መቼም ሁለተኛ ያንን ፊት ማየት አልፈልግም ከዛ በኋላ አይቼውም አላቅም አዘንኩ በጣም እና አላየኝም መዝገቡን ይዞ ግን ወደዛች ቤት ገባ ያ ወንድም ብቻ አብሮት ገባ ሌሎች አብረው አልገቡም ውጭ ነበሩ ከዛ አንተ ብዬ እንዲያይ ገባውና አይኑን ሳየው ማየት አልፈልግም ከዛ መዝገቡን ከፍቶ በል የሚድኑትን ፈጥነህ አድን ብሎ አገላብጦ መስገቡን ሰጠው ከዛ እኔ ደግሞ ቆንቋ አጠገቡ እንዲያናግረኝ ብዬ አላናገር በጣም አዘንኩና ምን እለዋለሁ ያው ጎጃም ነው ሄጄ ያለኝ ጌታ እሱ ነው አንዱ ጠበኝ እንዴት ብዬ ነው ጎጃም እኔ የምሄደው ምን ጭር ያለ ነገር ነው ቸርች የሚባል የለም አገልጋይም የለም ሙሉ ጊዜውን ይሰጣ ያሉትም ጥቂቶቹ አንደርግራውንድ ሆኖ በጥንካሬ ነው የሚያገለግሉት ለምሳሌ መምራን ማህበር መምራን ትምህርት ሚኒስተር ጤና ጥበቃ ሚኒስተር ግብርና ሚኒስተር በዚህ የሚሰማሩ ናቸው ወንጌል የሚሰብኩት ያን ጊዜ እንጂ ሙሉ ጊዜ የሚሰጥ ሰው የለም ከባድ ጊዜ ነው እነሱም ጌታ ይረዳቸው እና በዚህ ሁኔታ ውስጥ እንዴት ነው ይጀማንን ነው ማገለግለው አገሩን ደግሞ አውቀዋለሁ ይሄ ነው ጠቤ እና በዚህ አዝኖብኝ ጌታ ያው ሐሳቡን ቀይሮ መዝገቡን ለሱ ሲሰጠው ገዛ እግሩ ስር ወድቄ ነው አርሳው እግሩን እንዲይዤ ጌታ ሆይ አልችልም ብዬ ነው እኮ ስራው እኮ ከባድ ነው በእኔ የሚሰራ አይደለም ብዬ ነው እሺ እኔን ከልክዬ አይደለም ማን አለ ብዬ እያለቀሱ በሩ ስር እስከ ድረስ እግሩ ይዤ በቃ ሁለተኛ አይደግመኝም እያልኩ ነው ማለቅሰው በሩ ላይ መጨረሻ ላይ ስጠኛለውና እሱን መዝገቡን ሰጠኝ ከዛ አይደግመኝም ማለት ያንን ፊት ሁለተኛ በምድር ላይ ያያየሁ ማየት አልፈልግም ለካን ያስፈራል እግዚአብሔር ሲያዘን ደሞስ ምን ነው መከለከለው ለምን አልሞትም አልኩ በቃ እና ቀኑ ሙሉ ሳለቅስ ዋልኩ እና ጎቴ ደግሞ የሆነ ስራ ጀምሮልኝ ነበር እንድገባዛ በርታ ኮንስትራክሽን 15 ቀን በኋላ ተምጣ ብሎታል እንዴ ለምን ለዘላለም እንደው ዓለም አትቀርም ወሰንኩ እና ጎቴን ምን ብዬ ነው ወደ ባህር ዳር ሄድኩና ያው ቤተሰብ ጠይቄ ልምጣ እንግዲህ ስራ መጀመር ከሆነ እዚህ ብዬ በጥበብ ሄድኩኝ እና አንድ አገልጋይ ነበር ገነቱ የሚባል ወንድም እሱ ብቻ ነው ባህር ዳር ያለው እሱ ግቢ ብዙ ክርስቲያን እህቶች አሉ በስደት ከተለያየ ሀገር የመጡ እነሱ ስለማቀዛ ሄድኩኝ ሰላም ብለው ተቀበሉኝ እና ለምን መጣሽ አለኝ እንደው መልእክት አለሽ ወይ ነው ምንም መልእክት የለኝም ለራሴ ነው የመጣው እናንተ ጋር ለማሳለፍ ነው አልኩት እሺ ባለኝ የሆነ ክፍል ሰጡኝ ከዛ በኋላ መብላትም አልፈለኩም ይሄ በቃ የሞት ስንታየው በቃ ለመጨረሻ በምድር ላይ መታበቃበት ጊዜ ነው አገልግሎት እንዴት ከብዶ እንደታየኝ አላቅም እውነት ለመናገር ምንም ያነበብኩት መጽሐፍ የለም ኢንካሬጅ ያረገኝም ሰው የለም እንደው እግዚአብሔር ባንቺ ዓላማ አለው ብሎ እንደው የለም ኋላኛ የሆነው ነው ትዝም ይለይ ለሌሎች እንደው አዝማሚያ ስታይ ይሄ ሰው እንደው እንትን እንዳይል የጌታ ነገር አለው ብለህ እቺ ሰው የምትለው በእኔ አይቻለሁ በተቀር በእኔ ያየሁት ነገር የለም ማንንም ምንም አላለኝና ግን ወሰንኩ እና ያችን 15 ቀን አረሳውም ጌታ ራሱ እየመራኝ በእያንዳንዱ ቀን መጸለየውን ያሳየኝ ነበር መጸለየው ከመጸለያቸው እንትኖች በጣም ይገርመኝ ጌታ ሆይ ስንታየውን ግደላት እያልኩ ነበር ከሚገርመኝ 14 ቀን ስንታየውን ግደላት እያልኩ ነበር መጸለየው ሌላ እርሳል ነበር በ15ኛው ቀን ደግሞ ራሱ ነው
ስጀምርም ራሱ ነው ያስጀመረኝ ጨርስም ራሱ ነው በራሴ ምንም ማዘዝ እንዳሉለው ገባኝ በቃና በ15ኛው ቀን ደግሞ ዛሬ አለኝ የስንታየው የቀብር ስነ ስርዓት ነው ይከብዳል ለመስማት ይከብዳል ለጆሮ ይከብዳል ሰውኔ ይከብዳል እንዴት ነው ሰው በህይወት እያለም የቀብር ስነ ስርዓት የሚባል መንፈሳዊ ዓለም ነው ለካ ከዛሽ ብዬ ተንበርክኬ ቀኑ ሙሉ በቃ ስንታየውን ግደላት እያልኩ አረሳውም የሚሰማኝ ስሜት ነበር እውነት አልደበቀህም ያው መንፈሳዊ ነገር ጥልቅ ነው አንዳንድ ሰው ላይቀበል ይችላል ግን እግዚአብሔር ሕያው ምስክር ነው ስለምናገረው ነገር የሱን ስራ ነው የምናገረው የኔን አይደለም እና መጨረሻ ላይ በቃ ውስጤ ሲሞት ለዘላለም የሚሞት ነገር ሁሉ ይሰማኛል ጨርሼ የተነሳው በቃ ስንታየውና እኔ ተለያየን አልኩኝ አለቀስኩ ልክ እንደሚቀብር ሰው ማንም አያውቅም ይሄን ያው ወንድም በጣም ይቸገር ነበር ምንድነው ችግርሽ ደግሞ በጣም ተሳሰባለ ያኔ አንዱ ላንዱ ግድ ይላል ምንድነው የና 15 ቀን መገባለበ ረብ ቀጥል ወድ ነበር ቢያስቀጥለኝ እኔ እዛ ጨረስኩ ወዲ 15 ቀን ሙሉ ግን ምግብ አልበላሽ እንዴት ግን ይቻላል አረ ይቻላል ያስችላል አንተ ያስችላል ሌላም ጊዜ አይቻለሁ ያስችላል በእውነት ከኔም በላይ የጾሙ ሰዎች ይኖራሉ አይቸማለሁና ከዛ በኋላ ያው ደምረ ማርቆስ ነው እንግዲህ አልሄድም ነው አሁን የትም ወሰደኝ በቃ አሁን ሞቻለሁ የሞተ ሰው የሚገርም ምንም አሁን የሚሞታችን ፈቃዳችን ከሞተኮ እንዴት ቀላል መሰለ በጣም ቀላል ነው መሞት ነው የሚገላግለኝ ይላል አንዳንዴ ባንዳንድ ነገሮች አልሞት ስል እደለኝ ቶሎ ብለ እድሜን አላስረዝመው ላለውና በተለይ አገልግሎት መሞት ይጠይቃል እውነት ለመናገር አለዛ ብዙ ነገሮች አሉ ወይ ክብር አለ ወይ ውርደት አለ የሚከብህ ሁሉ ጊዜ ያው በአገልግሎት ራሱ ዝና አለ ዝናችንን መሰዋት እንችለው መጀመሪያ ስንሞት ነው የሞተ ሰው ምንም አይመስለውም ያው ለሞተለት ነው የሚኖረው ይገባል ምንም አይመስልም በቃ ማጣቱም ማግኘቱም እስራቱም ምኑም ወደሱ ነው የምታመጣው ለሱ ክብር ነው የምታመጣውና አጋጣሚው ነው ተጠቅመህ ጌታ የምታከብረው መንፈስ ቅዱስ ደግሞ በኃይል ነው ፍሎም ያረግ በህይወት ስትሞትለት በጣም ነው የሚመቸው እና ለዚህ በጣም አባቶቻችን ምስክር ናቸው ከኔ በላይ እና ከዛ በኋላ ያው ማርቆስ ሄድኩት ማቃቸው ህቶች አሉ ድባጥ የሚባል ድሮች አግኒ ድባጥ ማቃቸው በጌታ የሚቀድሙኝ በጣም ምሳሌ የሚሆኑ ህቶች ማርቆስ አሉ ምክንያቱም ለጌታ ታስረው መተው እዛው ቀሩ እና እነሱ ስላሉ እነሱን በቃ ሰላም ልበላቸው እንግዲህ ብዬ ነው እና ደግሞ ምንድነው የገባኝ በቃ ከዚህ በኋላ ወደ ኋላ ልመለስም ያለኝ አማራጭ ቤትም ባጣ በቃ እዛ የጎጃም በረንዳ ደብረ ማርቆስ ከውሻም ጋር ሆን ማደሪያ ከሌላቸው በእውነት እንደዚህ ብዬ ነው የመጣሁት እንጂ ቤትም አገኛለሁ ያላሰብኩም ያስተናግደኝም ሰው አለ ያላሰብኩም ጨክኛለሁ ያው ካልጨከንኩ ይሄን መንገድ እንደማልዘልቀው ስላውቁ እና ከዛ እነዛን እህቶች አገኘው እንዴት መጣሽ አሉኝ እነሱ ጋር በቃ እንዲው ላያችሁ ነው አልኩ ምንም ሚስጥሬን አንደኛ እኔን አሁን አገልጋይ ነኝ ብልማን ይቀበለኛል ነው ራሴን በጣም ስላሉ ሁለተኛ ደግሞ ጊዜው ከባድ ነበር ዛሷ ቤት ያለው የቤተክርስቲያን ሽማግሌው 3 ናቸው 4 ናቸው እና ምን እንደሰማቸው አላቀም ቀጠሮ ላኩብኝ በዚህ ቀን ልናገኝሽ እንፈልጋለና ከቤት እንዳትውጪ በእውነት ምንም አያውቁም ምንም አልነገርኳቸው እኔም የወሰንኩት እንደዛ ነው ሞገሱም ደስ የሚለው እግዚአብሔር ብቻውን እንዲሰራ የቴክኒካል የሆነ ነገር በህይወት ያው ነው ይሆናል ወድም በራሴ ዘዴ ምናምን እኔ አሁን ደስ ያለኝ እዚህ በመምጣቴ ምንም ካንተ ጋር አልተገናኘንም መምጣቴንም አጣቀም ጌታ ነው መንገድ ፈልጎ እንደዚህ ነው የምወደው ይገርማል ምንም ነገር ብቻውን እሱ ሲያደርገው ለህሊና ለልብ በጣም ደስ ይላል ከዛ ያ ወንድም ቀጠረኝ መጥቶ ያው ኋላ ወንድሞች ሽማግሌዎች ጋር ቀረብኩኝ ቅዳሜ ነው ትዝ ይለኛል ለምንድን ነው እዚህ ከተማ የመጣሽው ከዛ እንግዲህ እኔ እግዚአብሔር ይጠራኝ መስሎኛል
ነው ያልኳቸው እንዲቀበሉኝ ያረኩት ነገር የለም ግን እኔን ከተቀበልኩት ይልቅ እነሱ የተቀበሉኝ ነበር የሚገርመኝ እና አንዱ ወንድም ሁሉ ነገር ከነገርኩት በኋላ ማረሳው የኔ እህት አለኝ ዳዊትን እኮ እግዚአብሔር ተቀብሎታል ልጅ ነኝ ምናምን የሚባል ነገር የለም እግዚአብሔር ካያየ ነው ከተቀበለ እኛም ተቀበለንሻል ብሎ ጸለዩልኝ ከዛ ያለውን የአንደርግራውንድ ፕሮግራም በሙሉ የመንፈሳዊ ፕሮግራም ሰጡኝ ለኔ ገርማል ከዛ ከነሱ ጋር አብሬ ማገልገል ጀመርኩ በዛ አይነት ነው አገልግሎት የጀመርኩት እግዚአብሔር የተባረከው በጣም ነው ትልቅ ምስክርነት ነው እንግዲህ ከዚህ በኋላ ደግሞ ዞ መንገድ ሄደሻል ያው ቅድም ያልኩት የትዳር ጉዳይ አለ ከኢትዮጵያ መውጣትም አለ በካናዳም አገልግሎት ጀምረሽ ነበር አሁን ደግሞ በግልሽ የሚያገለግልሽ ነው ይሄን ሁሉ ደግሞ አሁን በክፍል 3 ነው እንግዲህ የምንቀጥለው ማለት ነው 3ኛ ሳምንት ነገር ቀጥሬሻለሁ እሺ ጌታ ይረዳል አሜን ተመልካቾቻችን እስካሁን ተከታተሉ ቆያችሁት ያው ምስክር ዝግጅታችን የሁለተኛው ሳምንት በዩቲዩብ ተከታተሉን የአራተኛው ክፍል በዚህ ተጠናቀቃል የሚቀጥለው ሳምንት በክፍል 3 ወይም ደግሞ በዩቲዩብ ክፍል 5 የምንገናኝ ይሆናል በሳተላይት በኢቫንጀሊካል ቴሌቪዥን እንደዚሁ በዩቲዩብ ደግሞ ሲኤምኤን ቲቪ ኢትዮጵያ ብላችሁ ገብታችሁ ያለፋችሁንም ዝግጅቶች ማግኘት ትችላላችሁ በሚቀጥለው ሳምንት እንደገና ከፓስተር ስንታየው መንግስቴ ጋር እንገናኛለን እስከዛ ድረስ እንግዲህ ጓጓችሁ ካላችሁ ደግሞ ማዳኑ ይወራ የሚል መጽሐፍ ያው ሙሉ ታሪኳን እዛ ላይ ጽፏለች እዚህ ላይ ያልተናገረችው ብዙ ነገር አለ እሱንም ደግሞ አግኝታችሁ ብታነቡት በበለጠ ተባረኩበታላችሁ ለማንኛውም በሚቀጥለው ሳምንት በሚቀጥለው ዝግጅት እስከምንገናኝ ሰናበታችሁ ተስፋዬ ካሳሁን እስከ ሳምንት ድረስ ተባረኩላችሁ